ታላቅ የምስራች ከሜሪት ፕሮፐርቲስ ለንግድ ሱቅ ፈላጊዎች በሙሉ እርሶ ይነግዱ እንጂ ትርፋማ የሚሆኑባቸውን አለያም ቢያከራዩአቸው አዋጭ የሆኑ የንግድ ሱቆችን በመሃል ተክለ ሃይማኖት ለሽያጭ ማቅረባችንን ስንገልጽ በታላቅ ደስታ ነው። ሜሪትስ ፕሮፐርቲ ከሰፊ ካሬ አማራጭ ጋር ከ14 ካሬ እስከ 40 ካሬ የንግድ ሱቆችን ከ3.8 ሚሊዮን ብር አጠቃላይ ክፍያ ጀምሮ እንዲሁም ቀድሞ ለሚመጡ ውስን ደንበኞች በ3 ወር ጊዜ ውስጥ የሚረከባቸውን ስራ ማላመጃ የንግድ ሱቆችን ከነጻ ስጦታ ጋር ይዘንሎት ቀርበናል። እንዲሁም የመኖሪያ አፓርትመንቶችን ለምትፈልጉ ውድ ደንበኞቻችን ሜሪትስ ፕሮፐርቲ አራዳ ፓርክ ፊት ለፊት ከባለ 1 እስከ ባለ 3 መኝታ አፓርትመንቶችን ከ30% ታላቅ ቅናሽ ጋር ይዘንሎት ቀርበናል። ታዲያ ይህ የማይደገም ዕድል ሳያመልጦ ከታች ባለው ስልክ ይደውሉ። ሚኒሊክ ባህያ መጥቶ ፈረስ ሰረቀ። በጣም ይገርም አባባል ነው። ሆን ብዬ ነው ረስ ያደረኩት። ደግመዋለሁ። ሚኒሊክ በአህያ መጥቶ ፈረስ ሰረቀ። ባህያ መጣና ፈረስ ሰረቀ። ኦሮሚያ የምትባል የራስ ሀገር የራስ ባንዲራ ኢትዮጵያ ኢምፓየር ናት። ቀይ መስመሮቻችን የጸጋዬ አራርሳ የእምነት ቃሎች። ሰባተኛው አገራዊ ምርጫ የተለያየ መነቃቃት ከፈጠረባቸው ቡድኖች መካከል በዲያስፖራ የሚገኙት የኦሮሞ ጽንፈኛ ብሔርተኞች ይገኙበታል። እነዚህን የዲያስፖራ የኦሮሞ ጽንፈኛ ብሔርተኞች አዲስ ኮምፓስ የፕሮፌሰር አሰፋ ጀለታ ልጆች ይላቸዋል። የአንዲ ልጆች እንደምንለው እነዚህን ደግሞ የአሰፋ ጀለታ ልጆች ነው የምንላቸው። ሌቭሊንግ እኛ አዲስ ኮምፓስ ላይ ሌቭሊንግ እንጠቀማለን ብያችኋለሁ። ስለዚህ የአንዲ ልጆች ስል ታውቃላችሁ እነማን እንደሆኑ። አሁን ደግሞ የአሰፋ ጀለታ ልጆች ሲባል እነዚህ በዲያስፖራ የሚገኙ የኦሮሞ ጽንፈኛ ብሔርተኞች ናቸው። የአሰፋ ጀለታ የፕሮፌሰር አሰፋ ልጆች ሰባተኛው ሀገራዊ ምርጫ አነቃቅቷቸው ተመልክቻለሁ። ከገቡበት ዲፕ ስሊፕ፣ ከገቡበት ጥልቅ እንቅልፍ፣ ከገቡበት ሃይበርኔት ካረጉበት ነገር ነቃ ነቃ ሲሉ አይቻሉ። ሰሞኑን አንዱ ሞኒተር ካረኩት አንዱና ዋናው ሰባተኛው አገር አቀፍ ምርጫ እንዴት አድርጎ የአሰፋ ጀለታ ልጆችን እንዳነቃቃ ነው ያየሁት። ፍሬማችሁ በደንብ ክሊር ይሁን። ጽንፈኛ የኦሮሞ ብሔርተኞች፣ በሌላ አነጋገር ዲያስፖራ ያሉ ጽንፈኛ የኦሮሞ ብሔርተኞች የአሰፋ ጀለታ ልጆች ከፈለጉ እነሱ ወጥተው የአሰፋ ጀለታ ልጆች አይደለንም ይበሉ፣ አይደለንም ይበሉ። እኔ ግን ልጆች ብያቸዋል። ያኔም ብያቸዋል። የአንዲ ልጆች ስል የአንዲ ልጅ አይደለንም ይበሉ ብዬ ነበር። እስከዛሬ ያሉት ነገር የለም። ስለዚህ እነዚህ የፕሮፌሰር አሰፋ ጀለታ ልጆች ዲያስፖራ ያሉ የኦሮሞ ብሔርተኛ ጽንፈኛ ብሔርተኞች ተነቃቅተዋል በሰባተኛው ሀገር አቀፍ ምርጫ። እነዚህ የፕሮፌሰር አሰፋ ጀለታ ልጆች የዲያስፖራ የኦሮሞ ጽንፈኞች አንደበታቸውን ፈታ ማድረግ ጀምረዋል። በሰባተኛው ሀገራዊ ምርጫ ያጋጠማቸውን መነቃቃት ለመግለጽ ምንም እንኳን ካፈርኩ አይመልሰኝ የሚል አስተያየት እየሰጡ ቢሆንም አንደበታቸውና ሚዲያቸው ነቃ ነቃ ማለት ጀምሯል። የኢትዮጵያ መንግስት ምርጫ በማለቱም ተነቃቅተዋል። በነገራችን እነ ዶክተር ጸጋዬ አራርሳ ከተደበቁበት ነው የወጡት። እና አሰፋ ጀለታ ከተደበቁበት ነው የወጡት። ኦኤምኤን ከተደበቀበት ነው የወጣው። ሰባተኛው ሀገር አቀፍ ምርጫ ከሀገር ቤት አልፎ ዲያስፖራ ላይ የአሰፋ ጀለታ ልጆችንም አነቃቅቷል። ነቃ 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 አድርጓቸዋል ከተኙበት ማለት ነው። ከነዚህ ነቃ ነቃ ካሉ ሰዎች በዋናነት የነ ፕሮፌሰር አሰፋ ጀለታ ልጆች እነ ዶክተር ጸጋዬ አራርሳ፣ እነ ኦሮሞ ሚዲያ ኔትወርክ እና ሌሎቹ ናቸው። በርዕስ ደረጃም ሲሰጡ
በውይይታቸው ላይ በኦሮምኛም በአማርኛም ምርጫው ለኢትዮጵያ ያለው ፋይዳ፣ ምርጫው ለኦሮሞ ህዝብ ያለው ፋይዳ ወዘተ የሚል ርዕስ እየሰጡ መወያየት ጀምረዋል። በጣም ጥሩ ነው። መንግስት እንዳኮምፓቸር እንደ ቻይና እንትን ነካ ሲያደርግ ይነሳሉ፣ ሲቶ ይሞታሉ። ይሄ ነው ባይዘው። መንግስት ያነሳቸዋል፣ መንግስት ያስተኛቸዋል። የሚናደዱ ሰዎች አሉ። ይሄን ስለ ይሄ ፋክት ስለሆነ ነው። ኢትዮጵያ ውስጥ አሁን ባለው ሁኔታ አጀንዳ ሴት ማድረግ የሚችለው መንግስት ነው። በነገራችን ክልላዊ መንግስት የሚሆን ፌዴራል መንግስት አጀንዳ ሴት ሲያደርግ በሱ ላይ ነው የምትረባረበው። አጀንዳውን ካዳፈነው ይዳፈናል። ሞኖፖሊ ኦፍ አጀንዳ ያለው መንግስት ጋር በጣም የሚቀፋቸው የሚናደዱ ሰዎች እንዳሉ አውቃለሁ። ይሄን ስናገር ግን ፋክት ስለሆነ ነው። አሁን 7ኛው ሀገር አቀፍ ምርጫ መንግስት አነቃቃው። በዚህ ክርክር፣ ውይይት፣ ንግግር ምናምን ተመዝጋቢዎች ምናምን 42 ሚሊዮን ተመዝግበዋል፣ እንዲሆነዋል፣ ኦነግ ተከራከረ፣ ኢህአፓ ተከራከረ፣ ምናምን ተከራከረ። እንደዚህ ያነሳች ሰዎች ውስጥ ተፈጠረ። ሬዲዮ ፋና ያደረገው ውይይት፣ ኢቲቪ ያደረገው ውይይት፣ ኦቢኤን ያደረገው ውይይት፣ አማራ ሚዲያ ያደረገው ውይይት፣ ክርክር፣ ንግግር፣ ውይይት ሚዲያውን ተቆጣጠረው። ቢኮዝ ኦፍ ዘ ገቨርንመንት፣ ሌላ አይደለም። መንግስት ይሄን ባረከት ያመጡታል። አገራዊ ምርጫውም የተነቃቃው መንግስት ባደረገው ነገር ነው። ይህንን አምኖ ያልተቀበለ ፖለቲከኛ የሚዲያ ሰው ውሸታም ነው። ኢትዮጵያ ውስጥ መንግስት የሚያነሳው አጀንዳ ይነሳል፣ መንግስት የሚጥለው አጀንዳ ይጥላል፣ መንግስት የሚደፍቀው አጀንዳ ይደፈቃል። ለዚህ ነው ያለው መንግስት ቫይብራንት መሆን አለበት፣ አክቲቭ መሆን አለበት የምንለው ለዛ ነው። ባይዘው ኮሚኒኬሽን ኤሪያው ላይ በጣም አክቲቭ መሆን አለበት፣ ሰውን ኢንጌጅ ለማድረግ የምንለው ለዛ ነው። ሞኖፖሊ ኦፍ ኢንፎርሜሽን በመንግስት ጋር ነው ያለው። ባንኩም መንግስት ጋር ነው፣ ታንኩም መንግስት ጋር ነው በሙሉ። አይ ነው ዘመኑ የፌስቡክ ነው፣ የቲክቶክ ነው፣ የምናምን ነው ልንል እንችላለን። አት ዘ ሴም ታይም ግን ቤዚክ የሆኑ ኢሹዎች መንግስት ጋር ስላሉ ከሱ የሚቀዱ ናቸው ወደ ቲክቶክ የሚሄዱት፣ ወደ ዩቲዩብ የሚሄዱት፣ ወደ ሌላ የሚሄዱት። ስለዚህ ዛሬ የአሰፋ ጃለቶ ልጆች የተነቃቁት በሌላ ሳይሆን መንግስት በሰራው ስራ። ለምሳሌ የሰሞኑ ውይይታቸውን በሙሉ ብታዩ ኦቢኤን ባደረገው የምርጫ ክርክር ላይ ነው ማዕከል ያደረጉት። በደንብ አንደርስታንድ አድርጎ ኦቢኤን ያንን ምርጫ ክርክር ባያደርግ ኖሮ አይመጡም ነበር። ስለዚህ የመነቃቃት የተፈጠረበት ነገር አይቻለሁ። ስለሱ ትንሽ እናወራለን። ከዛ በፊት 1 2 3 ነገሮች ላንሳና አንደኛው ዶክተር ጸጋዬ አራርሳ የምርጫውን አስመልክቶ ያነሳው ነገር አለ። እሱን መለስበታለሁ። ከዛ በፊት ማንሳት የምፈልገው ዶክተር ጸጋዬ ከረጅም ጊዜ በኋላ አቶ ጌታቸው ረዳ ያቀረበለትን ይፋዊ ጥያቄ ተቀብሎ የእምነት ክደት ቃሉን ሰጥቷል። በነገራችን ላይ ከሱ ብጀምር ደስ ይለኛል። አዲስ ኮምፓሶች ትዝ ይላችሁ ከሆነ አቶ ጌታቸው ረዳ አይ ቲንክ ከብሩጋ በነበረው ኤንቢ ከብሩጋ ጋዜጠኛ ብሩጋ በነበረው ቃለ መጠይቅ ምን አለ? ዶክተር ጸጋዬን አነሳና ከፈለገ ዶክተር ጸጋዬ ይናገር፣ አዲስ አበባ ልንቀርብ ስንል ፍኖተ ካርታ የሽግግር መንግስት ሰነድ አዘጋጅተን ነበረ፣ ጸጋዬ አራርሳ ይናገር አለው። ጸጥ ብሎ ከረመና ዛሬ ይፋ አደረገው። የእምነት ክደት ቃሉን ሰጥቷል ዶክተር ጸጋዬ አራርሳ። በደንብ ስሙ። አንዱ እንደው በተያያዘ ማነሳው እሱ ነው። ያኔ ግን ሰው ውሸቱን ነው፣ አንዳንዶቹ ጸጋዬ አራርሳ አልነበረበትም ምናምን ሲሉ ነበር። ግን ወጣና ዛሬ እንደውም ጌታቸው ረዳ ጸጋዬ አመሰግናለሁ ማለት አይደ ያስፈልገዋል አያስፈልገውም አላውቅም። ለነገሩ ዳውን ከዚህ በኋላ ከዶክተር ጸጋዬ ጋር ብዙ የሚመጥን አይመስለኝም ጌታቸው ረዳ። ግን ያም ሆነ ያኔ በነበረው ፕሮሰስ ጌታቸው መጥቶ ዶክተር ጸጋዬ አራርሳ ከፈለገ ይናገር፣ እኛ ደብረ ሲና ስንደርስ የሽግግር መንግስት ዶክመንት አዘጋጅተን ነበር፣ ኦልሞስት ኮንፌደሬት የሚመስል እና አለና
የሚያሳዝነው ግን አለ ጌታቸው ጠቅላላ ስልጣኑን እኛ ተቆጣጥረነው ነበር። ከዛ ለምን እንዲሆናል ብዬ ሁሉ ጥያቄ አነሳ። የሆነች የማይረባ ተቋማት ለሌሎቹ ሰጥናቸው። ቢገባ ኖሮ በጣም አደገኛ ነበር የሚል ኢምፕሊኬሽን ነው ባይዘዌ ጌታቸው ረዳ ያስተላለፈው። ያኔ ጸጋዬ ስሙን ጠቅሶ ተናግሯል። አዲስ ኮምፓሶች ታስታውሳላችሁ፣ ሳሚ ያስታውሳለሁ ብሎ ወጥተ ተናገር ብዬ ደግሞ እኔ ተናግሬዋለሁ። ቢኮስ የሰማሁት ነገር ስለነበር፣ ከዛ በፊትም የሰማሁት ነገር ስለነበር። ለምንድነው ጸጋዬ አራርሳ ዶክተር ጸጋዬ አራርሳ ተቀበዝባዥ የሆነው? በቃ አንድ ሰሞን አቅሉን ስቶ ነበር። አቅሉን በቃ ኖርማል አልነበረም ባይዘው። ልክ በተለይ የትግራይ ኃይሎች ወደ መቀሌ ሲመለሱ ጸጋዬ አራርሳ አበደ ባይዘው። እኔ እሱን የሚያውቁ ሰዎችን ማገኝ ነበር። አይ ቲንክ ለተወሰነ ጊዜም ታሞ ተኝቷል። ህመሙ ከዛ የተሳሰረ ነው። አልደረም እሱን አልፈልግም፣ እዚህ አልፈልግም፣ ህመም ፐርሰናል ስለሆነ። ታሞ እስከ መተኛት ግን መድረሱን አውቃለሁ። ተቅበዝባዥ ሆነ። በቃ የሚይዘው የሚጨብጠው ጠፋው። እንደዛ ደረቱን ነፍቶ ሲኩራራ የነበረ ሰው ከደብረ ሲና ተመተው ሲሄዱ ከነጻድቃን በላይ ከነጌታቸው ረዳ በላይ ከነ ደብረ ጽዮን በላይ እርር ትክን ያለው አውስትራሊያ የተቀመጠው ጸጋዬ አራርሳ ነበር። ከፍየሏ በላይ ሆነ። ከዛ በኋላ እንዲህ ነገር ምንድነው? ዶክተር ጸጋዬ ከፍየሏ በላይ ለምን ሊጮህ ቻለ? ምንድነው ጩኸቱ? እነዚህ ሰዎች እንኳንም ተመለሱ። እንደውም ሲመለሱ አትንኳቸው አልኩኝ። አትንኳቸው ሲመለሱ። ምስኪን ወጣቶች ናቸው፣ ምስኪን ልጆች ናቸው። በማያውቁት ጦርነት ነው እየተሰለፉ ያሉት። እባካችሁ በድሮንም ቢሆን እንዳትመቷቸው፣ ይመለሱ በሰላም። እንኳንም ተመለሱ ወደ ክልላቸው ስል ያኔ ወጡ። አንድ የሆነ እዛ እስራኤል ያለ ጌታቸው ምናምን የሚባል ይሄ ኤርሚያስ እኮ ተሰጥቶት ነው ምናምን አለ። ተሰጥቶት ገንዘብ አለ $50,000 ተሰጥቷቸው ብሎ በመንግስት ሚዲያ ሁሉ ተነገረብኝ። እኔ ደግሜ ላይ ማውራት አልፈልግም፣ ስቶሪው እንድታያይዙ ስለፈለግኩ ነው። እኔ የነበርኩበት ሚዲያ እኔ ሳላቅ ወሬ ነበረ። ኤርሚያስ እኮ ይሄን የሚናገረው ከጌታቸው ረዳ ጋር ተነጋግሮ ነው ተብሎ እንዲሁ ታሪኩን ላስተሳስርላል። ከጌታቸው ረዳ ጋር በሚስጥር አውርቶ ነው በሰላም ይመለሱ ያለው። እኔ በተቀመጥኩበት እኛ ውስጥ ያሉ ሰዎች ከነጌታቸው ጋር ተነጋግረው ምናምን ይባላል። ውይይት ላይ ቁጭ ብያለሁ ላይቭ። ምንድነው ይሄ? ማን የተነጋገረው ከጌታቸው ጋር? ግራ እስኪገባኝ ለካ ከጀርባ የሚወራው ሌላ ነው። እኔ ዛሬ ስሙን ጠቅሰዋለሁ። ብሩክ ይባስ ቤቱ ሄድኩኝ። ጋዜጠኛ ብሩክ አልገባኝም። ማን ነው ከጌታቸው ረዳ ጋር የተገናኘው? እኔ በተቀመጥኩበት አንተ ሶስታችን ባለበት እኛ ውስጥ ያሉ ሰዎች ከጌታቸው ረዳ ጋር ተገናኝተው እየተባለ ይወራል። እኔ ሰው አንዳንዶቹን አላናግራቸውም፣ በቃ ኢግኖር አድርጌያቸዋለሁ። እንደምታስቡት አይደለም። ባይዘው አንነጋገርም ፈጽሞ። እና ብሩክ ምንድነው አልገባኝም አልኩት። ስራ አስኪያጁም አንተ ነህ። እንዲህ አይነት የአሽሙር ንግግርም ለሰውም ግልጽ አይደለም። ኤርሚያስ አትዋሸኝም? አልዋሽም። ቃል ግባልኝ፣ እገባልሃለሁ፣ አልዋሽም። ከጌታቸው ረዳ ጋር ተገናኝታል? ማ? እኔ? አዎ። ማ ነገረው? ጌታቸው ረዳ። ለማ? ለዚህ ሰውዬ። እኔ ከጌታቸው ጋር ተገናኝቼ ታጣቂው ኃይል ወደ ትግራይ መግባቱ ሰየው ብዬ የጌታቸውን ፕሮፓጋንዳ ነው ማራምደው? የተገናኘው? አይ ተገናኝታችኋል፣ ነግሮታል ጌታቸው። ለማን የነገረው? ለዚህ ሰውዬ። ማን ነው ነጋሪው? ራሱ ጌታቸው። ምን ብሎ ነገረው? እረፍ፣ ከኤርሚያስ ጋር ተነጋግረናል፣ ኤርሚያስን አንገት እንትኑ ከላይ አትበለው፣ አታስጨንቀው ምናምን ብሎ ነግሮታል። እና አንተ እሱን አመንከው? አይ እኔ በቃ ያው ቃል ያስገባው ለዛ ነው። መኖሪያ ቤቱ ሄጄ ነው ባይዘው። ብሩክ ይባስ መኖሪያ ቤት ሄጄ ነው ዛሬ። ሆን ብዬ ነው ስሙን የምጠቅሰው። ውሸት ነው ካለ መብቱ ነው። ብሩክ ይላል ብዬ ስለማላምን። ጥሩ ልጅ ነው ብሩክ። እኔ ወጣቶቹ እንዳያልቁ ምንም ተልኮ ዓላማውን ሳያውቁ ነው የመጡት። አብዛኞቹ የትግራይ ወጣቶች ቲፒኤልኤፍን ዛሬ በተረዱት መጠን አልተረዱት። አንዳንዶቹ በልህ በቁጣ በሻቢያ
እርምጃ ተናደው የገቡ ናቸው። ዛሬ የምታያቸው ወጣቶች የቲዲኤፍ ውስጥ የነበሩ ተንበል ብለው ጫካ የገቡት ዝም ብሎ አይደለም፣ ተልኮን ቲፒኤልኤፍን ስላወቁት ነው። አያይዤ ላንሳላችሁ። ከዛስ እዛው አካባቢ ኤርሚያስ፣ ዶክተር ጸጋዬ አራርሳ፣ ፕሮፌሰር እስቅኤል 50 ሺህ ዶላር ተቀበሉ ተብሎ 150 ሺህ ዶላር በኤርሚያስ የተቀበለው በሪዮት ጸጋዬ በቴዎድሮስ ጸጋዬ በኩል ከቲኤምኤች ነው የተቀበለው። ቴዎድሮስ ጸጋዬ ይኸው ሪዮት የህይወት ምስክር ስለሆነ ከሰጠኝ ሰጥቼዋለሁ ይበል። ለህሊናው ከሆነ ህሊናው ነው ያለው ብዬ አምናለሁ። ከህሊናው ከሆነ አሁን ኤርሚያስ 50 ሺህ ዶላር ሰጥቼዋለሁ ይበል። በኤርሚያስ በሪዮት በቴዎድሮስ ጸጋዬ በኩል እና አሉላ ሰለሞን ከቲኤምኤች 50 ሺህ ዶላር ሰጡት ተባለ። እሱም ከዛ በኋላ በፊትም ከነስዬ ጋር ተገናኝቶ ቨርጂኒያ ቢች ስለ ሽግግር ሲያወራ ነበር። እኔ የነጸጋዬ እብደት ሌትሊ ነው የገባኝ። ጭራ ቀርቶት ሲያብድ ጸጋዬ አራርሳ ለካ ከ50 ሺህ ዶላር በላይ ነበረ ጸጋዬ ጋር የነበረው ነገር። ለካ ፕሮፌሰር እስቅኤል ጋር ከ50 ሺህ ዶላር በላይ ነበር ለካ እንደዛ የእብደት ውስጥ የገቡት። ርዕስ ሲወጣም በእነ ኤርሚያስ የኔ ፋይል ርዕስ እኮ የእነ ኤርሚያስ እኮ ተብሎ ነው ከስር ላይ የነበሩት ባይዘው የነ ጸጋዬ ያው ስለማተባቸው ሲል እውነት ይናገሩ። እኔ ልንገራችሁ የምሬን ነው። ጌታቸው ረዳን ያገኘሁት 1 ዓመት አይሞላውም በቅርብ ያውም የሆነ ሲሪየስ ዶክመንት ደርሶኝ በሰው እባካችሁ ይሄን ነገር ለመናገር እሱ አለበት የለበት የሚለውን አረጋግጡልኝ ብዬ በሰው ልክ ነህ ዶክመንቱ አለውበት በቃ። እኔ የትግራይ ወጣቶች እንዳያልቁ ነበር እንደፈራሁት፣ ግን አለቁ። ሶሪ ቃሉን አልጠቀምም። እንደፈራሁት ሲመለሱ ያለቁት ከመጡት ይበልጥ ነበረ። በነገራችን እንዳይሆኑ ነው የሆኑት። እንዳይሆኑ ለታሪክ እንዳይተርፉ ነው የሆነው። ያ እንዲመጣ አልፈልግም ነበር። ካልተሳሳትኩ የቴዲ ጸጋዬ ወንድም የሞተው ሲመለሱ መሰለኝ ከእሱ ቤት ሄጄ ለቅሶ ሲነግረኝ ስለነበረ ከተሳሳትኩ አርማለሁ። የቴዎድሮስ ጸጋዬ ወንድም ራሱ የሞተው ማለት ታላቅ ወንድሙ ወይም ታናሹ ሰው ምንድንላችሁ ነው የነበረው የፖለቲካ ፕሮፓጋንዳ ብዙ ስለነበረ ተጃምሎ የሚታይበት ነገር በጣም ብዙ ነበረ። ግን አሁን እዚህ መሀል የመጣሁት ወጣና ጌታቸው ጸጋዬ አራርሳ ይመልስ ከፈለገ የሽግግር መንግስት ሰነድ አዘጋጅተን ነበር ብሎ አለ። ዛሬ ጸጋዬ የእምነት ክደቱን ሰጥቷል። የእምነት ክደት ምስክርነት ሰጥቷል። በነገራችን ላይ ያ ትልቅ ነገር ነው ብዬ አምናለሁ። ህዝብን የሚፈሩና የሸሹ የህዝብን ሐሳብ በጣም የሚፈሩ የህዝብ ሐሳብ በፈር የሚሰሩ ተቋማት ናቸው እነዚህ በሙሉ። ይሄ ሁሉ የሚያሳየው ነገር አይ ቲንክ በዋናነት ከባድ የሆነ የአመራር ቀውስ ሊደርሺፕ ክራይሲስ በኢትዮጵያ ውስጥ አክሮስ ዘ ቦርድ ከዳር እስከ ዳር በመንግስትም በተቃዋሚዎችም በኩል የአመራር ብቃት እጥረት እንዳለ ነው እና አንድም ቋንጃ ያለው ሰው ሲሪየስ የሆኑ ጥያቄዎችን አንስቶ የማይችሉትን እንደማይችሉ አቅርቦ ህዝብን እንደ መደበቂያ ሳይሆን እንደ መደበቂያ እንደ ፖስትፖን ለማድረግ ሐሳቦችን ምን ታረጋላችሁ ሲባል መፍትሄ ላለመስጠት ህዝብ እንደፈለገ ይሆናል። ነገር ግን የህዝብን ፈቃድ ለመቀበል ዝግጁ አንድም ፓርቲ አላየሁኝም። ምናልባት ከዚህ ለየት የሚለው የኦሮሞ ነጻነት ግንባር በህዝብ ፈቃድ የኦሮሞ ህዝብ የሚወስነውን ይወስናል የሚል ንግግር ሰምቻለሁኝ። ስልጣን ቢይዙ ያንን እንዴት ያደርጋሉ ወይ ይሄንን በግልጽ ዝርዝሩን ይሰሩት እንደሆነ አላውቅም። ነገር ግን ኢትዮጵያ እኔ እንደሚገባኝ ለህዝብ ፈቃድ ዝግጁ እንዳልሆነች የምረዳበት አንዱ የ2022 ከፕሪቶሪያ ስምምነት በፊት የትግራይ ቲዲኤፍ ትግራይ መከላከያ
ሰራዊት ወደ ደብረሲና ቀርቦ በነበረ ጊዜና ዩናይትድ ፍሮንት የተባበሩት ግንባር ወደ ፊንፊኔ እየተጠጉ በሄዱ ጊዜ ፈረንጆቹም ምንድነው ሐሳባችሁ ሮድማፕ ምናምን አላችሁ ወይ እንደዚህ የሚሉት ነገር ነበራቸውና በዛን ጊዜ አንዳንድ ነገሮች ዝግጅት ይደረግ ነበር። እኔ የኦሮሞ ነጻነት ሰራዊት ጋር እና ከቲዲኤፍም ጋር እንደዚሁ በቅርብ እንነጋገር ስለነበረ ያንን ሮድማፕ በመናዘጋጅ ጊዜ አንዱ ሮድማፕ አላለውም የዛን ጊዜ ጆይንት ስቴትመንት ይሆናል። ፊንፊኔ ከገቡ ምናልባት ጆይንት ስቴትመንት ተብሎ የሚወጣ ተብሎ ሮድማፕ የሚለው ይሄ ፍኖተ ካርታ ምናምን የሚለው ቃል በጣም ስለ ቆሸሸ ከሱ ስቲር ለማድረግ የተዘጋጀ ነገር ነበር እና እዛ ላይ አንዱ ምናልባት የአብይ መንግስት ቢወድቅ እና የቲዲኤፍ እና የኦሮሞ ነጻነት ሰራዊት እና ሌሎች የዩናይትድ ፍሮንት ውስጥ ያሉ ቡድኖች ስልጣን ቢረከቡ ፓወር ቫኪዩም እንዳይኖር ጊዜያዊ መንግስት ያቋቁማሉ። የጊዜያዊ መንግስቱ ማንዴት 2 ይሆናል ነበር። አንደኛ ጸጋዬ አምኗል። አዎ ነበርኩበት። ያው ኦሮሞ ሊበሬሽን አርሚን ተክቶ ነው ባይዘው እሱ እየሰራ ያለው የነበረውም እቺን ተናግሯል። ሁለተኛ ሮድማፕ እኛ ሮድማፕ ስሙ ቢንትን ቢልም ፍኖተ ካርታ የሽግግር መንግስት ዶክመንት ነው ያዘጋጀው። ስለዚህ የእምነት ክደት ቃሉን ሰጥቷል ማለት ነው። ጸጋዬ ልክ ነበርክ፣ ራይት አርጉለት። ለጌታቸው ረዳ ልክ ነበርክ ብላችሁ ራይት አርጉለት ያልነው አንደኛው የሽግግር ፍትህን በሚመለከት ህግ ያወጣል፣ አዋጅ ያወጣል። ምክንያቱም ብዙ ወንጀሎች እስከ ሚሊዮን የሚደርስ ህዝብ ያለቀበት ብዙ የፖለቲካ ግድያዎች፣ ስርዓቶች፣ የኮንሰንትሬሽን ካምፖች፣ ዘር ማጥፋት፣ የዘር ማጽዳት ስራዎች ይካሄዱ ስለነበረ በእነዚህ ላይ የማያዳግም ታሪካዊ ምላሽ የሚሰጥ የሽግግር ፍትህ ተቋም ስርዓት የሚደነግግ ህግ ማውጣት ያስፈልጋል። ሁለተኛ የሬፈረንደም ህግ ያወጣል። ይሄም ለምንድነው? ኢትዮጵያ የብሔሮች ሀገር ነች። የብሔሮች ጥያቄ የራስን ዕድል በራስ የመወሰን መብት ሀገር ነች። ህገ መንግስቱ ውስጥ የተቀመጠው ግን የታፈነው የራስን ዕድል በራስ የመወሰን መብት ጉዳይ አገሩን እየናጠው ነው። ህገ መንግስቱ ይከበር ነበር ጥያቄ 10 ቡድኖች የክልልነት ጥያቄ ያነሳሉ። ትግራይ የሀገርነት ጥያቄ ያነሳል፣ ኦሮሚያ የሀገርነት ጥያቄ ያነሳል፣ ሶማሊያ የሀገርነት ጥያቄ ያነሳል። እነዚህ ሁሉ ጥያቄዎች አሉ። መንግስት በተለይ ደግሞ አሁን ያለው መንግስት ከስልጣን ከወደቀ እነዚህ ጥያቄዎች ፊት ለፊት ነው የሚመጡት። እነዚህን ጥያቄዎች ማስተማመኛ ለመስጠት በህዝብ ፈቃድ ላይ የተመሰረኮዘ ምላሽ ለመስጠት እኛ አንሰጣችሁም፣ ይሄንን መፍቀድም አንችልም። ነገር ግን ህዝብ ይሄንን ሊያደርግ እንደሚችል ማስተማመኛ ኮንፊደንስ ለመስጠት ትረስት ኤንድ ኮንፊደንስ ለማምጣት የምናደርገው ነገር የሬፈረንደም ኮሚሽን እናቋቁማለን። የሬፈረንደም ህግ እናወጣለን፣ አዋጅ። ያ የሬፈረንደም አዋጅ አንደኛ የሬፈረንደም ኮሚሽን ያቋቁማል። የምርጫ ቦርድ ምናምን የሚባለው የሬፈረንደም የማካሄድ ቀልድ ስለሆነ ማለት ነው። ነፃ ገለልተኛ የሆነ ሬፈረንደም ኮሚሽን። ሁለተኛ የሬፈረንደም ስርዓት ፕሮሲጀር ማለት ነው ያወጣል እና በህገ መንግስት ውስጥ ያለው የራስን ዕድል የመወሰን በራስ የመወሰን መብት አወሳሰን ጉዳይ ግልጽ ይሆናል። ያንን ኮሚትመንትን ለማሳየት ካስቀመጠ በኋላ ከዛ በኋላ ክልሎች፣ ብሔሮች የራስን ዕድል በራስ የመወሰን ጥያቄ የጊዜ ሰሌዳ አውጥተውለት ካምፔን እንዴት እንደሚደረግ የሬፈረንደም ኮሚሽኑ ሙሉ በሙሉ ከተሟላ በኋላ እንዴት እንደሚሄድ ያደርጋሉ። ይሄንን ስናስቀምጥ ከባድ ፍርሃት ነበር። ለምንድነው? ይሄ በኢትዮጵያ የፖለቲካ ባህል ውስጥ ህዝብን የማስቀደም የህዝብን ሐሳብ እንዲተገበር የማድረግ ፍላጎት በጣም ደካማ ነው። ህዝብን ይፈራል። አሁን ሁሉ ጊዜ አንቀጽ 39 ትደግፋለህ አትደግፍም የሚሉ ወገኖች ሁሉ ጊዜ ለምንድነው አንደግፍም የሚሉት? አንቀጽ 39ን ከደገፍን ህዝብ የራሱን ዕድል በራስ የመወሰን መብት ይኖረዋል። ህዝብ ደግሞ ከተለቀቀ ይላሉ፣ ህዝብ ከተለቀቀ ያፈርሳል ሀገር። ኦኬ በሻ የህግ ሰው አጽድቆልናል። በዶክተር ጸጋዬ አራርሳ የቀረበው የእምነት ቃል ነው፣ የእምነት ክደት ቃል የታመነ ነው። ፋይሉ ተዘግቷል ማለት ነው። ስለሆነም አቶ ጌታቸው ረዳ ትክክል ነበር የሚያስብል ሆኖ አግኝተነዋል። ፍርድ ተሰጥተናል። ቴንክ ዩ። እኔ የዛኔ ተናገር ብዬ ነበር፣ መረጃው ነበረኝ። ባይዘው እንደው የዛኔ በጅምላ ተመታን እንጂ
ጽሁፍ ጽፌ እኮ 3 ገጽ ነው ምናምን እኮ ተበትኗል። እንደውም ከብሩክ ጋር ኢትዮጵያ ወደ ኮንፌዴሬት እየሄደች ነው የሚል በወቅቱ ይታር ይሄ ሰነድ ሲወጣና እነዚህ ሰዎች ዲሲ ላይ ሲሰባሰቡ ዶክመንቱን ደርሶኝ ስለነበረ ያው የተለያየ ሰዎች ደርሷቸዋል ዶክመንቱ ይሄ ኢትዮጵያን ወደ ኮንፌዴሬት የሚወስድ በሪፈረንደም የሚበትን እና ያኔ እኔ ኢትዮጵያ ወደ ኮንፌዴሬት እየሄደች ነው የሚል ጽሁፍ ጻፍኩኝ። ውይይትም አደረግንበት ማስታውሰው። ከዛ ነው በነገራችን ላይ እንደው ረጅም ስቶሪውን ሾርት ለማድረግ የአማራ ህዝባዊ ኃይል ይደራጅ ያልኩበት ምክንያትም ይሄ ነበረ። በቃ የአማራ ህዝባዊ ኃይል መደራጀት አለበት፣ ቲዲኤፍ እንደተባለው ኤቲኤፍ መምጣት አለበት። ከዛ ነገ ኦነግና ህወሓት ብቻ ሳይሆን ጠረጴዛ ላይ የሚቀርቡት አማራም መቅረብ አለበት። እኔ ምንድን ነበረ በወቅቱ የነበረኝ እምነት የአማራው ኃይል የተቆጣ ኢትዮጵያዊ ነው፣ ሰው ኢትዮጵያን ባላንስ ያደርጋል። ስለዚህ ኦነግ ተገንጣይ ነው፣ ህወሓት ተገንጣይ ነው፣ መሀል ላይ አማራው ሰራዊት ይዞበት ከመጣ ባላንስ ለድርድሩ ወቅት ባላንስ ኦፍ ፓወሩ አማራው ይፈጥራል የሚል ነበረኝ። ባይዘወይ በዛ ምክንያት ነው የአማራ ህዝባዊ ኃይል ይደራጅ ብዬ 18 ገጽ ቀጥሎ 18 ገጽ 36 ገጽ ጽፌ ፍትህ መጽሔት ላይ እንዲወጣ አድርጌ የነበረው በዛ ነው። እንደው ትንሽ ሂንቱ የሌላችሁ ሰዎች እንድታውቁ ብዬ ነው። ያኔ ጩኸት መጣ ነው ሚዲያ ላይ መከላከያ ኤርሚያስ ይፍረሳል ምናምን። መከላከያ ይፍረስም አላልኩም። ሄዳችሁ ብታዩት ከፊሉ አማራ ነኝ የሚለው መከላከያ ይግባ ሄዶ አማራ ውስጥ በኢትዮጵያዊነቱ ያለው ይቆይ። ምክንያቱም እነሱ እንደመጡ በህግ መከላከያ ፈርሷል ይላሉ። በህግ መጥተው ኢሚዲየትሊ ያኔ የደርግ ጊዜ እንዳደረጉት ማለት ነው። ያ 300,000 የሚሆን 200,000 ይበተናል። ከዛም እንደሚያደርጉት ያኔ ኦነግ እንዳደረገው እነ ጸጋዬ አራርሳ ከዚህ መከላከያ ውስጥ ኦሮሞ የሚባሉትን ሰብስበው ይከቷቸዋል። ስለዚህ ኦነግ ትልቅ ሰራዊት ይኖረዋል፣ ህወሓት ትልቅ ሰራዊት ይኖረዋል። ጨረቃ ላይ የሚቀርበው ያው የኢትዮጵያ ፖለቲካ የአማራ ኦሮሞ የትግራይ ስለሆነ ጨረቃ ላይ የሚወድቀው አማራው ነው። አማራው ደግሞ ቢያንስ በእኔ እምነት ያኔ የኢትዮጵያ ባላንስ አስጠባቂ ነው። በእኔ እምነት በወቅቱ በነበረኝ አስተሳሰብ ስለዚህ ባላንስ ያደርጋል። ስለዚህ የተወሰነ መከላከያዎች አማራንን የምትሉ ውጡና ወደዛ ግቡ የሚል ነገር ነበር። ኤኒዌይስ ይሄ ስቶሪ ሎንግ ስለሆነ ወደዛ አልመለስም። ስለ ጸጋዬ አራርሳ እያወራን ስለሆነ ጸጋዬ ለካ እርር ትክን ያለው ጭራውን የቆለፈው ታሞ የተኛው ንዴት ነበረው ስለምሰማ ነው። ብስጭት ነበረው የሚል ሰማ ነበር። በቃ እንቅልፉን የማይተኛበት ቅርቦ የነበሩ ሰዎች ባይዘው በቃ የእብድ አይነት ባህሪ ያሳይ ነበረ ጸጋዬ። የእብድ ስል የአብኖርማሊቲ ቢኮዝ ኦፍ ዚስ ሌላ አይደለም። የፊዚካል ፐርሰናል ህመም አይደለም። በቃ የዚህ ንዴት እነዚህ ሰዎች እንዴት ደብረሲና ደርሰው ይመለሳሉ ያሳብደው ነበረ። ለመሰላችሁ ያሳበደው በንግግራቸው ላይ ጸጋዬ ምን ትሆናለህ ተብሎ ተነግሮት ነበረ። ጸጋዬ የአቃቤ ህግ ትሆናለህ ተብሎ ነበር። ጸጋዬ አራርሳ እንደ ግርማ ዋቅጅራ ትሆናለህ ተብሎ ነበር። ጻፉልኝ። ዶክተር ጸጋዬ አራርሳ እንደ ግርማ ዋቅጅራ ትሆናለህ። ከዛስ አቃቤ ህግ ይሆንና ዶክመንቱን ይዞ በነገራችን ላይ ያሰቡት ቲፒኤልኤፎች እሱ አቃቤ ህግ ይሆናል፣ ከሳሽ ዳኞቹም ኦሮሞ የሆኑ ነበረ። በነገራችን ዳኞቹም ኦሮሞ ይሆናሉ፣ እሱም ኦሮሞ ነው። ኦሮሞን የሞት ፍርድ ይፈርዳል። ከዛ በኋላ ዶክተር አብይ የሞት ፍርድ ይፈረድበታል፣ ፊልድ ማርሻሉ የሞት ፍርድ ይፈረድበታል፣ ሽመልስ አብዲሳ የሞት ፍርድ ይፈረድበታል፣ ፖሊስ አዛዡ የሞት ፍርድ ይፈረድበታል። አቃቤ ህግ ጸጋዬ፣ ዳኛ ኦሮሞ። ቲፒኤልኤፍ ዲዛይን ያደረገው እሱን ነበር፣ ኦሮሞን እንዲገል ማለት ነው። ጸጋዬ አራርሳ እንደ ግርማ ዋቅጅራ። ለካች ልሙናት የጠፋችው ዛሬ አይደለም የጻፍኩት። ይሄን እንደ ዋቅጅራ ሳይሆን እንደ ግርማ ዋቅጅራ ሳሚ፣ እንደ ግርማ ዋቅጅራ። አቶ ግርማ ዋቅጅራ ማለት በህወሓት ሲገባ መዟ መጣና አቶ ግርማ ዋቅጅራን አቃቤ ህግ አደረጋቸው። የደርግ ሰዎችን የሞት ፍርድ ያስፈረዱባቸው ማለት ነው። እኔ ዲሴምበር ላይ ቺን ጽሁፍ ጽፌያታለሁ። ፌስቡክ ላይ ታገኟታላችሁ። ባጭሩ ላንብብላችሁና ፌስቡክ ላይ ታገኙ። ይሄ የኔ ዲሴምበር 31 2025 የጻፍኩት ዲሴምበር 31 2025
ኤርሚያስ ለገሰ ዋቅጅራ ቶሎ ላንብብላችሁ። እውነት እላችኋለሁ ቀኑና ምሽቱ ሙሉ ዶክተር ጸጋዬ አራርሳ እያሰብኩት አሳዘነኝ። እስቲ ይታያችሁ ዶክተር ጸጋዬ አራርሳ የደርግ ባለስልጣናትና ተባባሪዎች ፈጽመውታል የተባለውን የዘር ማጥፋት ክስ አቃቢ ሕግ የነበሩትን ግርማ ዋቅጅራን ተክቶ እና በፍርድ ቤት ጋዋን ለብሶ አያችሁት፣ ጋዋን ለብሶ ሲንገላወድ ዶክተር ጸጋዬ ከዛ እንዲህ ብሎ ሲናገር ክቡር ፍርድ ቤት በቀድሞ ጠቅላይ ሚኒስትር አብይ አህመድ የክስ መዝገብ የተካተቱትን የብልጽግና ስራ አስፈጻሚዎችና ሚኒስትሮች በሙሉ ኢታማዦር ሹሞቹን ጨምሮ ሁሉም የጦር ጀኔራሎች፣ አቶ ሽመልስ አብዲሳ፣ አቶ ገዱ አንዳርጋቸው፣ የአብንና የኢዜማ ስራ አስፈጻሚዎች፣ አቶ አንዳርጋቸው ጽጌ፣ ዶክተር ዳኛቸው አሰፋ፣ ባለሀብቱ ወርቁ አይተነው፣ ረዳት ፕሮፌሰር ትንግርቱ፣ አትሌት ኃይሌ ገብረስላሴ፣ አቡነ ጴጥሮስን በሞት ይቅጡልኝ ብሎ ሲናገር የጸግሽን የቅጣት ውሳኔ ህወሓት ያቋቋሙ ልዩ ፍርድ ቤት በሙሉ ተቀብሎ ሲፈርድበት ግርማ ዋቅጅራ በጸጋዬ አራርሳ ታሪክ ራሷን ቧልተኛ በሆነ መንገድ ስትደግም እናምላችኋለሁ ዶክተር ጸጋዬ አራርሳ በአሁኑ ሰዓት ጨርቁን ቢጥልና ከአቅሙ በታች የሆኑት የሻዕቢያ አዳዲስ ድመቶች ጋር ቢመላለስ የሚያንስበት አይደለም። ይህ የተጻፈው ዲሴምበር 31 ሄዳችሁ ማየት ትችላላችሁ። ለትዝታ አምጥቼላችሁ ይሄ ነበር የሚሆነው። ጸጋዬ አራርሳ የአቃቤ ሕግ ሊሆን የግርማ ዋቅጅራን ቦታ ሊተካ ዳኛ ኦሮሞ ሊያረጉ ከዛ እነ ዶክተር አብይ ቢኖሩም ባይኖሩም በሌሉበት ባሉበት እንደ ኮሎኔል መንግስቱ ጀነራሎቹን ኢታማዦር ሹሙን በዛ ወቅት በነበሩትን በሙሉ ጨምሮ የሞት ፍርድ ሊያስፈርድ ከዛ የሞት ፍርድ ወይ ይጸናል ወይ እስር ቤት ይገባሉ ማለት ነው። ይችን ሊሰራ ጸግሽ ተዘጋጅቶ ነበረ። ሰነዱን የሚያዘጋጀው ለዛ ነው። አንዱ ሰነድ ምንድነው አለ? የሽግግር ፍትህ ህግ ነበረ አለ። የጻፈውም እሱ ነው። የሽግግር ፍትህ ህጉን ጌታቸው ረዳ ልክ ነበረ። አይ ጸግሽ ጉድ ሆነ በዚህ ወቅት። ኤኒዌይስ ምስክርነት ሰጥቷል ዶክተር ጸጋዬ ልክ ነበርክ፣ እኔ ነኝ ሰነዱን ያዘጋጀሁት፣ የሽግግር ፍትህ ነበረ። ሁለተኛው ግን ምን አለ ቀጥሎ? ይኸውላችሁ የሞት ፍርድ ከፈረዱ በኋላ ሁለተኛው ግን ሪፈረንደም ነበር። የሪፈረንደም ህግ እናወጣለን አለ። እንግዲህ እነ ጸጋዬ ቁጭ ብለው እነ ጀዋር ቁጭ ብለው እነ የእንትና ልጆች ቁጭ ብለው ማለት ነው የአሰፋ ጀለታ ልጆች ቁጭ ብለው ኦሮሞ ነፃ ሆኖ ኢትዮጵያ ጋር እንሁን እንደዚህ እንሁን ብሎ ሪፈረንደም ሊሰጥ ህወሓት ባለበት ሪፈረንደም ሊሰጥ። በነገራችን ላይ እንትን ካብ ለካብ ነበሩ። የሚያስቀው ምን እንደሆነ ታውቃላችሁ? ዘሞመንት አዲስ አበባ ሲገቡ እነ ጸጋዬ እንዳይገቡ ይከለከሉ ነበር ባለኝ መረጃ። እነ ጀዋር ከእስር ቤት ተፈተው ይባረሩ ነበር። ህወሓት ቀልድ የለም ብሎ ነበር። ከዚህ በኋላ ኦሮሞ ቪክቲም ውድ አለ ስልጣን ሼር እናርገው ምናምን የሚባል ነገር አይሰራም ብሎ ነው የወሰነው። በደማችን የገባ ነው፣ በአጥንታችን የገባ ነው። እያንዳንዷን ቦታ የምንቆጣጠረው እኛ፣ ውጭ ጉዳዩንም፣ ጠቅላይ ሚኒስትሩንም፣ ኢታማዦር ሹሙንም፣ ፖሊስ አዛዡንም፣ የፓርቲ ጽህፈት ቤት ሁሉንም የምንቆጣጠረው እኛ ነው። ከዚህ በኋላ እከሌ ተጎዳ እከሌ ያነሰ እከሌምን የምንልበት የድሮ ጨዋታ አንጫወትም። የነጌታቸው አሰፋ ውሳኔ ነው፣ የነጌታቸውን ጨምሮ ውሳኔ። ለዚህ ነው ጌታቸው ወጥቶ ውሳኔያችን እኮ ያስቅ ነበረ፣ የሆነ ማህበራዊ ምናምን የሚባል ቦታ ለኦሮሞዎች ለምን ሰጠንና ጠቅላውን ላሁን እኛ ጠቀለል ነው አለ። ሳይገቡ ይከዳዱ ነበረ። በነገራችን ጸጋዬ ህልሟን ልታሳካ ትችላለች። እነ ዶክተር አብይን የግድያ ማድረግ እነ ሌሎች ቅድም የጠቀስኩላችሁን እና አንዳርጋቸው ጽጌን ጨምሮ እነ ወርቁ አይተን ሌሎቹንም ጨምሮ የግድያ የመገደል እንትን ያደርጋል። ከሱ ሰነ በኋላ ግን ያባሩታል። ተመልሶ ይላል ኦሮሞ ጥያቄ ታነቀ ብሎ ማለት ሪፈረንደምም አይፈቅዱለትም። ፎርዛት ማተር ሪፈረንደምም አይፈቅዱለትም ነበር። ዛሬ ጸግሽ አምናለች። ጌታቸው አይ ቲንክ ነፃ ወጥቷል ብዬ አምናለሁ። ሁለተኛው ከምርጫ ጋር የተያያዘው ነገር ነው። ከምርጫ ጋር በተያያዘ እንዳልኩት አሁን ሰሞኑን ምርጫው መነቃቃት ፈጥሯል።
በኢትዮጵያን የመበተን ሴራ እኮ ነበር የከሸፈው እኮ ኢትዮጵያን የመበተን ሴራ ነው እኮ የከሸፈው ልንገራችሁ አሁንም እኮ ጸጋዬ ጭንቅላት ውስጥ ኢትዮጵያን መበተን እኮ ነው ምንም ሌላ አጀንዳ የለውም ባይዘው በኋላ መጣላችኋል ያሰፋ ጀለታ ልጆች በሙሉ ኢትዮጵያን ከመበተን ውጪ ሌላ ነገር ኢትዮጵያ ኢምፓየር ናት ይሏቸዋል በግልጽ እኮ መጥተው በግልጽ ኢትዮጵያ በፍጹም ዲሞክራታይዝ ልትሆን አትችልም ይሏቸዋል እኮ ኢምፓየር ናት መበተን አለባት ነው የሚሉት ስለዚህ አንዱ ይሄ ነው ሁለተኛ ከዚህ ከምርጫ ጋር እንዳልኩት ከዲፕ ስሊፕ ከጥልቅ እንቅልፍ ምርጫው እንዲወጡ አድርጋቸዋል እሱን አይቻለሁ ስለሱ ነበር ላነሳይ ነበር ግን የሚያስቀው አሁን ጸጋዬ ራርሳ መጣና ምርጫው እኮ መነቃቃት ፈጥሮላቸዋል ውይይት እኮ ያደርጉ ነው ግን ይሄ ምርጫ ትርጉም የለውም ሚረባ ምርጫ አይደለም ለኦሮሞ ምንም አይጠቅመውም እንዲሁ ለእነ ኦነግ የሚሳተፉት ለህሉናቸው አስበው ነው ካልተሳተፉ ይሰረዛሉ ኦነግ ካልተሳተፈ ስለሚሰረዝ ነው የሚሳተፈው ምናምን እያለ ያወራል ቀጣፊ አሁን አንተ እርስ በራስ አናጋ አለቃህን አመጣላል ዶክተር ጸጋዬን አሰማሃለሁ ኦነግ እንደዛ ነው ወይ እየተሳተፈ ያለው በርግጥ ሰረዛለው ብሎ አስቦ ነው ወይስ ከጀርባ ተነጋግሮ ነው ኦነግ እየተሳተፈ ያለው በዚህ ምርጫ ላይ ኦነግ በተወሰነ መልኩ ከጀርባ ድርድር አላደረገም ወይ ጀስት ኢዜማን እንደምትወቅሱት አብንን እንደምትወቅሱት ሌላ እንደምትወቅሱት አሁን መጣና አይ ኦነግ እንደ የህሉና ከሁለት ጊዜ ካልተመዘገበ ካልተወዳደረ ስለሚሰረዝ የህሉና አደጋ ስላጋጠመው ዝም ብሎ ለይስሙላ ለላንቲካ ነው የሚሳተፈው ኖሚናል ነው ፓርቲሲፔሽኑ ይላል ውሸታም አለቃህን ታሰማዋለህ ያንተን አለቃ የሌላ ቦታ ሩቅ መሄድ አልፈልግም ያንተን አለቃ አሰማሃለሁ ከዛ ምትለውን ሰማለን አለቃህን ላሰማ እና ለማንኛውም ወደ ብልጽግና አካባቢ እንሂድ የዕለቱ ትልቅ ዜና የሰማ ነው ኦነግ ካስተባበለ ያስተባብል ኦቦ ዳዊት ኢብሳ ወደ ፓርላማ ሊገቡ ነው ፓርቲያቸው ማለት ነው እሳቸው ይገባሉ አይገቡም ግን ፓርቲያቸው ድርድር አድርጓል ከብልጽግና ከዲፕሎማቲክ ምንጮቻችን ያገኘነው ከብልጽግና መስሪያ ቤት ያረጋገጥነውና ድርድር ተደርጓል ከብልጽግና ጋር እዚህ ላይ ዋናው ተደራዳሪ ከውስጥ ይሄ ፋሲሊቴት አድራጊ የነበሩት የተባለው ዲማ ነገዎ ናቸው በፓርላማ የውጭ የፎሬን አፌርስ ስታንዲንግ ኮሚቴ ቋሚ ኮሚቴ ቼርማን ናቸው ዲማ ነገዎ የአንጋፋ የኦነግ አባል ናቸው አይ ቲንክ አሁን በግል ነው ፓርላማ የገቡት ዋና እዚህ ላይ ድርድር አደራዳሪ ሆኖ ኦነግን ከብልጽግና ጋር ያደራደሩት ዲማ ነገዎ ናቸው ዲማ ነገውን በዚህ ተስማምቷል ምናልባት እሳቸውም ሊገቡ ይችላሉ ዳውድ ኢብሳ የሚመሩት ኦነግ 8 ወንበር ለፓርላማ ይሰጣል ለትልቁ ፓርላማ 8 ወንበር አሎኬት ተደርጎለታል ማለት ነው ተቀምጦለታልና ዝም ብሎ ይለቀዋል ማለት ብልጽግና ይለቅለታል 8 ይገባል ካባራም ከዚህም ይገባሉ ተሰጥቷቸዋል በሙሉ እገሌ ከዚህ ይገባል ለምሳሌ 45 የፌደራል ፓርላማ ትልቁ ፓርላማ አዲስ አበባ ጭምር አልወዳደር ብሎ ይለቀቃቸው ቦታዎች አሉ ብልጽግና አቅም ይበቃ አለቃ ይሄን እየነገረ ነው ዶክተር ጸጋዬ ለህሉና ሳይሆን ከጀርባ ተደራድሮ 8 ወንበር ተለቆለ መለቀቅ የሚለው ዝም ብሎ ኮንሴፕቱንም ስላልገባቸው አዲስ ስለሆኑ እነዚህ ተገትረሽ ቅሪ ስለሆኑ ተገትረሽ ቅሪ ነው ብልጽግና አልወዳደርም ማለት ለቀቀ ማለት አይደለም ምን አይነት ድንቁርና እንደሆነ አይገባኝም አሁን ለምሳሌ ነገር አዲስ አበባ ጭምር ይላል አዲስ አበባ ላይ እሺ ላፍቶ ላይ ተለቀቀ ነው ብልጽግና አልወዳደርም ማለት ላፍቶ ላይ ብልጽግና አልወዳደርም ሲል ግን ኢዜማ ይወዳደራል እናት ፓርቲ ይወዳደራል ህብረት ምናምን ይባል ይወዳደራል ኢሃፓ ይወዳደራል ወይም ህብረቱ ስም ይወዳደራል ሰላም ፓርቲ ነው ምናምን ይባል ይወዳደራል የህዳሴ ፓርቲ ይወዳደራል
7-8 ፓርቲዎች ይወዳደራሉ ፓርላማ ላይ ሳር ቤት። እነዛ ሰባቱ ለምን የማይፎካከሩት እርስ በራስ? ምንድነው ለቀቀ ማለት? ያልተለመደ ፖለቲካ ስለሆነ ለነዚህ ሰዎች አይገባቸውም። ባይዘው በፍጹም አንደርስታንድ ያደርጉት። ምክንያቱም የተለመደው ቲፒኤልኤፍ እና ኢህአዴግ 100% መጠቅለል ነው የለመደው እሱ ነው። ሳም ፓርት ኦፍ ኢት ግድ የለም መምጣት ትችላላችሁ፣ እርስ በራስ እስቲ ተፎካከሩ፣ እስቲ በርስ ተወዳደሩ። አብን ከኢዜማ ጋር፣ ኢዜማ ከኢሃፓ ጋር፣ ኢሃፓ ከእናት ፓርቲ፣ እናት ፓርቲ ከሰላም ፓርቲ፣ ሰላም ከምናም ጋር እስቲ ተፎካከሩ እርስ በራስ። ሴም ስቶሪ ሌሎች ወንበር ላይ። ይሄ መልቀቅ ነው። ምንድነው መልቀቅ ማለት? መልቀቅ እኮ ማለት ሌላ ጉዳይ ነው። ሰው እዛ ይፎካከራሉ። ሳር ቤት ላይ ከነዛ ፓርቲዎች ያሸነፈ ይገባል። አሁን ግን የጸጋዬ አለቃ ሌላ ነገር ነው የሚያወራው። የዶክተር ጸጋዬ አለቃ ግን በግልጽ አሁን 8 ወንበር ምን ሆኗል አለ ተሰጥቶታል። 8 የት ነው የምትገባው? ለህሉና ሲል ነው የሚወዳደረው። ኦነግ እንዳይሰረዝ ነው የሚወዳደረው። ድምፁን ባሰማችሁ ተሰሙት ነበር። እንዳይሰረዝ ነው። ውሸታም። ያው መልስ እርስ በራስ ተነጋገሩ። አለቃና ምንጅላት ተነጋገሩ እርስ በራስ። ከየት ነው ያመጣኸው በለው። ከየት ነው ያመጣኸው? 8 ወንበር እኔ አልናገርም፣ ዝርዝሩን አላወራም፣ መረጃው አለኝ አልናገርም። ግን ዶክተር ጸጋዬ አለቃህ ጋር ደውልና ይሄን መረጃ ከየት ነው ያመጣው? እኔ እኮ በሚዲያ ላይ ወጥቼ ኦነግ እንዳይሰረዝ ነው እየተወዳደረ ያለው እያልኩ ነበረ። አንተ ከየት አመጣህ ብለህ ጠይቀው። ከየት አመጣህ? ያሳጣኸኝ እኮ እኔ ህሉና ጉዳይ ብዬ ሳውራ አለቃዬ ነህ አውቃለሁ። ግን የጸጋዬ አለቃ መሆኑን ያውቃል። ስለዚህ ኖ ተደራድሮ ነው ኦነግ እየገባ ያለ የሚል እየመጣልህ ነው። አንተ ግን ህልውና እያልክ ነው የምትናገረው። ኦነግ ቸግሮት ነው የገባው። እንደ ኦፌኮ በጣም ችግር ውስጥ ሆኖ ትሰረዛለህ ተብሎ የህልውና ጉዳይ ሆኖበት እንጂ ምርጫውን አምኖበት አይደለም ብለህ ነው የገባ ያለው። ነገ 8 ወንበር እና ይሆናል ኦነጎችን ፓርላማ ላይ። ሁለተኛው እሱ ነው። ሶስተኛ በጣም የሚገርማችሁ ምርጫው እንዳነቃቃቸው የምታውቁት የኦነግ ሰዎች ያቀረቡትን ሐሳብ ጸጋዬ አፕሪሺየት ሲያደርግ ታዩታላችሁ። እነ ለሚ ምናምን እያለ ስማቸውን እየጠራ አፕሪሺየት ያደርጋል። የብልጽግናን ሰዎች ደግሞ ይቀጠቅጣል። አንደኛ ለመቀጥቀጥም አፕሪሺየት ለማድረግም ምርጫው የሰጠህ እድል ነው። በነገራችን እሱን አድንቅ። መጀመሪያ የምርጫ ክርክሩ የሰጠህ እድል ነው። ለሚ የሚባለውን ልታመሰግነው፣ ዶክተር ብርሃኑ ሌንጂሶንም ልትወቅሰው እድሉን የሰጠህ የምርጫው ክርክር ነው። እኔ ከዛ በኋላ መረጃ በተለይ ዶክተር ብርሃኑ ሌንጂሶ ላይ በግራ በቀኝ ሲቀጠቀጡት ምንድን ያለው ነገር ብዬ ሌላ ጊዜ ሰው እናገራለሁ። በቃ ሌሊቱን ይሄን ነገር አጣርታችሁ ላኩልኝ ብዬ የላኩልኝ ሰዎች አሉ። ሌላ ጊዜ እናገራለሁ ሰው አስፈቅጄ። ይኸውልህ ቪዲዮ ይኸው እያንዳንዷን በቃል ተርጉመው። ለምንድን ነው ብርሃኑ ሌንጂሶ ላይ በዚህ ልክ የተነሱበት? ለምንድን ነው እነ ዶክተር ጸጋዬ የአሰፋ ጃለታ ልጆች ኦነግ ያነሳውን አፕሪሺየት ያደረጉት? በቃ የሐሳብ ልዕቀት ያለው ኦነግ ጋር ነው ይላል። ሂዳችሁ ስሙት። የሐሳብ ልዕቀት ነው ያለው። አልቻሏቸውም። ብልጽግናዎች ገደል ገቡ። ቢኮስ እውቀቱ ያለው ኦነግ ጋር ነው ይላል። በኋላ ስሰማ ለካ የሚናገሩትን ኦነጎች ኦሮሚያ የምትባል ታላቅ ሀገር ህልማችን ነው፣ ሰንደቅ ዓላማችን ህልማችን ነው። እሱ ነው። አይጽምዶ የት እንደገባህ ጽምዶ። ስሙት። ጸጋዬ አፕሪሺየት የሚያደርገውን የምርጫ ክርክር ስሙት። ትርጉሙን ቃል በቃል ነግራቸዋል። ናንኩን ያመይሳልቲ hanga አባቢዩማት አባቢያ ሚቶ ሮሞናም አባቢያ ቴራ ብያ መታሳ ሀጋ ጃረቱ አላባ መታሳ ገዳበቱ አባቢዩማ ሲንዱዋቱቲ ማል አባቢያ ቴራ ፈጅ ጀረፈ ኬኛ ኢትዮጵያ ዲገ ኮትን ጃሪራ አባቢያ ዲገሳን ኢትዮጵያ ጃሩ ኦሮሞን ቀብሳ እንጂ አስረት ዋወል ይገልቁም ስርኒ ዱፋ ደርባ ኦሮሞ ሂሪርሴ ኢትዮጵያ አካ ባርባዱት አጼወን ፈከኛ አጼወን ዱፋ ደርባ ኦሮሞዳን ከኒሪርሰን
አንጎ ሲያሳሳኒ ሄገቹፍ ጀቸ ኦሮሞ ይሪርሰ መለ ኢትዮጵያን ሲጃረ ጀዳኒ ኢትዮጵያ ፊ በርባዳኒ በከበርባዳኒ ኦሮሞ ጨርሰኒ ረትጃረ እኒ ኩኒፋል አትኒ ጃሬ ጀናኒ ኡመታታ ኤኙን ቱምሱፍ ባያኒ ወሬ አድዋዴ መኒ ሎለን አንጎ ሲያሳ የሮ ሰና ግተቢታ ሰነረ ጅሩ ቲክሱፍ መለ ኦሮሚያ ዳፍ ዮካንሞ ኢትዮጵያ ዳፍ ኢትዮጵያ ፊ በርባዶ ኦሮሞን ሰና ፈዳኒ ቱንታኒ ወራ አንጎ ሲያሳ ረጅረን ሰነ ቱምሱፊ ገዳቡዳፍ ደም ወሬ አባው ስሪሚቲ አኒ ኢትዮጵያቲ ፊን ኢጋ ኮደንጋላሴ ኡመት ኦሮሞ ጀዶፎ ማያኒ ዴቢን ኬሰን ረ ከስታናን ነንገል ኬሰን ጅራ መንጅሩት ኢትዮጵያ ቢጀደምቶ ኬሰታ መንጅራዱት ኢትዮጵያ ፊን ኢጋ ኮደንጋላሴ ዮ ጀደዮ ኢትዮጵያ ዲገሳ ከነንገላሴ ኢሰቱ ቤክ ሃታውቲ ገሩኑ አከ ወኖ ኬኛት ኢትዮጵያ ዲጋ ኮደንጋላሴ ኦሮሞን ጀደ ገበይ ሃሳ ይብዱበት ሆጀቱ እንጅሩ እጹብ ድንቅ ተደርጎ የተገለጸው በነጸጋይ ይሄ ነው። ይሄ የኦነግ ለሚ የሚባለው የኦነጉ ተወካይ ነው። ምርጫ ክርክር ነው እንዳልኳቸው እድሉን የሰጣቸው ምርጫ ክርክር ነው ብያቸዋለሁ። ለነጸጋይ ያነቃቃቸው ሃይበርኔት ካረጉበት ይሄ ኦነግ ሰው የተናገረ ቃል በቃል የተረጎመ ነው የምነግራችሁ። እነ ዶክተር ጸጋዬ ኦሮሞ ነጻነት ሰራዊት ማለት ነው እንዴት በቃ የሐሳብ ልህቀት ሌሎቹ የተደፈቁ እያለ የሚያወራው ይህንን ነው። አሁን ቃል በቃል ነግራችኋለሁ። ጋዜጠኛ የጠየቀውን ኦነጉ የመለሰው ጋዜጠኛው የራስን እድል በራስ የመወሰን የምትሉት እስከምን ድረስ ነው? ኦነግ የሀገር ባለቤትነት እስኪረጋገጥ። ጋዜጠኛው አሁን ኦሮሞ የሀገር ባለቤት አይደለም እንዴ? ወይስ እናንተ የሀገር ባለቤት ነን ካላላችሁት አይሆንም? ኦነግ የኦሮሞ ህዝብ የሀገር ባለቤትነት የሚረጋገጠው የኦሮሞ ህዝብ የራሱን ሀገር መስርቶ የራሱን ባንዲራ ሲተክል ብቻ ነው። በደንብ ስሙ። በነ ዶክተር ጸጋዬ አፕሪሺየት የሆነው በኦሮሞ ነጻነት ሰራዊት አፕሪሺየት የሆነው ሐሳበ ልህቀት የሆነው ሐሳብ ይህ ሐሳብ ነው። እደግመዋለሁ በጣም ኢምፖርታንት ስለሆነች ርዕስም ስላረኳት። ጋዜጠኛው አሁን የኦሮሞ ሀገር ባለቤት አይደለም እንዴ? ወይስ እናንተ የሀገር ባለቤትነት ካላላችሁት አይሆንም? ኦነግ የኦሮሞ ህዝብ የሀገር ባለቤትነት የሚረጋገጠው የኦሮሞ ህዝብ የራሱን ሀገር መስርቶ የራሱን ባንዲራ ሲተክል ነው። ጋዜጠኛው ኢትዮጵያን በደሜ ገንብቻለሁ የሀገሪቷንም ባለቤት ነኝ የሚለው ስለሚለው ኦሮሞስ ህዝብ ምላሽ አላችሁ? ሀገሬ በደሜን የገነቧት ኢትዮጵያን ለሚለው ኢትዮጵያዊ ምንድን ነው መልሳችሁ? ጠየቀው ጋዜጠኛው። ኦነግ እዚህ ላይ መታወቅ ያለበት ለመጣ ለሄደው የአጼዎች ስርዓት የፖለቲካ ስልጣን ማስጠበቂያነት እንጂ ኢትዮጵያን ለመገንባት የዘመተም ደሙን ያፈሰሰም ኦሮሞ የለም። የኦነግ መልስ ስሟት፣ ቃል በቃል ለታሪክ ስሟት። እቺን ባይዘው ለታሪክ ትቀመጥ። እቺ በተለይ ኦሮሞ ናችሁ ፓትሪዮቲክ ብሔርተኛ የሚሆናችሁ ስሟት። ይሄ በኦሮምኛ የተላለፈ ክርክር ነው። ጀነራሎች ሄደዋል። አጫሉ ለምን እንደተገደለውን ግልጽ ይሆንላል። በኋላ መጣበታለሁ። 9 ኦሮሞ ጀነራሎች ሄደዋል ስላለ ነው የተገደለው። ግን አሁን ሌላ ትርክት ይዞ መጥቷል ጸጋዬ። የምነካህ ደሜና ጥንቴን ያከሰስኩ አፈስሻለሁ የሚለው ኦሮሞ ምን መልስ ልትሰጠው ነው ሲል ሂድ ከዚህ እጁን እንዲያደርጋል። ባይዘወይ ለአጼው ስርዓት ነው የሞቱት። በሻ ትችላለህ መሰለኝ፣ አግዘኝ። የተሳሳተ ነገር ቃል በቃል ከማምናቸው ሰዎች የተላከ ነው። ኢትዮጵያ በደሜ ገንብቻለሁ የሀገሪቷን ባለቤት ነኝ ለሚለው ኦሮሞ ምላሽ ምንድን ነው? ኦነግ እዚህ ላይ መታወቅ ያለበት ለመጣ ለሄደው የአጼዎች ስርዓት የፖለቲካ ስልጣን ማስጠበቂያነት እንጂ የኢትዮጵያን ለመገንባት የዘመተም ደሙን ያፈሰሰም ኦሮሞ የለም። ጋዜጠኛው ኢትዮጵያ የኔ ነች ኦሮሞ ነው የገነባት ለሚለውስ ኦሮሞ አንተ አልገነባትም ነው መልሳችሁ? ኦነግ አድዋ ድረስ የዘመቱት የነበረው የቅኝ ገዢ ስርዓት ለመጠበቅና የነበረውን ስርዓት ለማጀብ ብለው ነው የወጡት እንጂ ለኦሮሞ ወይም ለኢትዮጵያ ብለው አልነበረም። አድዋ የዘመቱት ስልጣን ላይ የነበረውን ቅኝ ገዢ ስርዓት ለመደገፍና ለመተከል ነው። ለመትከል ነው። አድዋ የተካሄደው ቅኝ ገዢው ስርዓትን ለመትከል ነው። ስሙ በደንብ ታሪክ ነው የምትሰሙት። ታሪክ ጽምዶ እየሰማ ነው። ጽምዶ አይ ጽምዶ ጽምዶ ይስሙ በደንብ
ኦነግ የሚለው ትርክት ስተት ነው። እኔ ባድዋ ለሀገሬ ኢትዮጵያ ደሜን አፍስሻለሁ ለሚለው የኦሮሞ ህዝብ ምንድን ነው ምላሻችሁ? ለኢትዮጵያ ደሜን አፍስሻለሁ የሚለው የራሱን ያውቃል በእጁ ምልክት እያሳየ ማለት አይመለከተውም። በእኛ መረዳት ግን ለኢትዮጵያ ስል ወጥቼ ደሜን አፍስሻለሁ የሚል ኦሮሞ የለም። ለኢትዮጵያ ደሙን ያፈሰሰ ኦሮሞ የለም። የኦሮሞ ህዝብ እየታገላቸውና እየጠየቃቸው ካሉ እስካሁን በፓርቲያችሁ ተወስኖ ነገር ግን ተግባራዊ ምላሽ ካላገኙ ጥያቄዎች መካከል የአፋን ኦሮሞ ቋንቋ የፌዴራል ቋንቋ ግኑልኝ ጥያቄ ነው። አሁንስ ያንተ አቋም ምንድን ነው? ሶሪ ይሄ ለሌላኛው አካል የቀረበ ማለት ነው። የተሳሳተ ነው። በሻ ቃል በቃል ጉዳችሁን ስሙ። ጽምዶ እየሰማ ነው? አይ ጽምዶ ስልጥንግ ላቁላቸው ለጽምዶች ኦነግ ኦሮሞ ነጻነት ሰራዊት እንዲህ ነው የሚያስበው ብላችሁ ንገሯቸው። አይደለም እሱ ሀገር ቤት ያለው ኦነግ ማለት የምን አድዋ የምን ህልማችሁ ምንድን ነው? ኢትዮጵያ ውስጥ አገረ ኦሮሚያ የኦሮሚያ ሰንደቅ ዓላማ የሰንደቅ ዓላማ ይሄ ነው ህልማችን። ሌላ ጊዜ የዶክተር ደረጀን እንትና እንመለሳለሁ። የዶክተር ብርሃኑ ሌንጂሶን ጊዜ ስላላገኘው ነው በመጨረሻው ርዕስ ሂድ ለምን ዶክተር ብርሃኑ ሌንጂሶን ለምን ተነሱበት? በእርግጥስ ይሄ ከሚያነሳው ሀሳብ የከፋ ሀሳብ ሆኖ ነው ወይ? ዶክተር ብርሃኑ ሌንጂሶ ኦሮሞ ብሔርተኛ ነው፣ ግን ፓትሪዮቲክ ነው። በእኔ እምነት አርበኛ ነው። ብዙም አልደግፈው ይኖራል ከዶክተር ብርሃኑ ሌንጂሶ ጋር፣ ግን ምስማማው ደግሞ ማለት አለኝ። እሱ ያነሳው በእርግጥስ እንዲህ የከፋ ነው ወይ? ምክንያቱም ዘመቻ ያደረጉት ዶክተር ብርሃኑ ሌንጂሶ ላይ። ለምንድን ነው ዶክተር ብርሃኑ ሌንጂሶ ላይ ዘመቻ የከፈቱት? አሳጣቸው። ጽምዶ ደህና ሰንብት ጽምዶ። ወይም ደግሞ ይሄን እያመንክ ነው የምትኖረው ማለት ነው ሚስተር ጽምዶ፣ ሚስስ ጽምዶ። ይሄ እነዚህ የኦሮሞ ነጻነት ሰራዊት እነ ጸጋዬ አራርሳ አፕሪሺየት ያደረጓቸው የኦሮሞ ነጻነት ሰራዊት ማዕቀፍ ያሰፋ ጃለታ ልጆች ማለት ነው። ይሄ አንዱ ነው። ላስት ፖይንት ላይ ልምጣ ከጊዜ አንጻር። ይሄን ነው እንግዲህ እነ ጸጋዬ አፕሪሺየት የሚያደርጉት። በቃ የሀሳብ ልህቀት ያለው እዚህ ነው። ሌሎቹ አልገባቸውም። ብልጽግና እነ ብርሃኑ ሌንጂሶ የሚባሉ አልገባቸውም ምናምን። ፓትሪዮቲክ ስለወሰነ የፊንፊኔ ሲባል የአዲስ አበባ ጥያቄ የሁሉም ነው። የባለቤትነት ጥያቄ ኦሮሞ ያስብበታል። እሱ እንደተጠበቀው ነው። እነሱ ፊንፊኔ የሚሏት አዲስ አበባ ግን የሁላችንም ናት። ይሄን ስለተናገረ ዶክተር ብርሃኑ ሌንጂሶ ዘመቻ ተከፈተበት። ልንገራችሁ ባጭሩ፣ ቪዲዮን ይዤ ግን እመጣለሁ። ራሱን የቻለ ፕሮግራም ስለሚሆን ይሄ ነው ነጥቡ። አዲስ ኮምፓሶች በደንብ ተገንዘቡ። ይሄ ነው እውነቱ። እነዚህ ሰዎች እንዲህ ነው የሚያስቡት። ከዛ መጨረሻ ዛሬ በጣም አስደንጋጭ፣ አሳዛኝ፣ አሳፋሪ ምናልባትም ኢትዮጵያኒስት ነው የምንሉ አማራንን የምትሉ ይሄን የጸጋዬ አራርሳን ስሙና እኔ ብዙ አልናገርም። አጫሉ ለምን ሞተ የሚል ጥያቄ ብዙ ጊዜ አንስቻለሁ። አጫሉ ለምን ሞተ? ጸጋዬ 2-3 ትርክቱን ቀይሯል በአጫሉ ሞት ላይ። አንድ ያልቀየራት ነገር ግን አለች። ጸጋዬ ማለት ኦሮሞ ነጻነት ሰራዊት ማለት ነው። የውጭ ግንኙነት እንግሊዘኛው ምኑ የሚሰራላቸው እሱ ነው። ባይዘው ይሄ ታወቀ ነው። አጫሉ ለምን ሞተ አይደለም። እሱ ይቀያይረዋል። አንዴ ሻቢያ ጋር ሲጣላ ሻቢያ ያደርገዋል፣ የሆነ ነገር ያደርገዋል። ኢትዮጵያኒስት ይላል። ከአማራው ሲጣላ አማራውን ያደርጋል። ዛሬ ግን አስደንጋጭ ነገር ነው የተናገረው። እሱ አይደለም ለኔ ግድ የለም። አጫሉ ለምን ሞተ? አዝናለሁ። በዚህ ሙት መንፈስ ላይ ለምን መረማመድ እንደሚፈልጉ አላውቅም። ግን የአጫሉ ሞት የኢትዮጵያና የኦሮሞን ድንበር ሰብሯል። አሲፍ የአጫሉ ሞት ኢትዮጵያና ኦሮሞን እንደገነጠለ በቃ እንደለያየ፣ ይሄ የቀጠለ ትርክቱ ነው። በነገራችን ጸጋዬ አራርሳ ደግሞ ደጋግሞ የሚያነሳው አጫሉ መገደሉ የኢትዮጵያና የኦሮሞን ግንኙነት ላይስጠገን ሰብሯል እያለ እቺን አይረሳት። ዛሬ ግን ሌላ ቲዮሪ ይዞ መጣ።
አጫሉ ለምን ሞተ ሲል አጫሉ እኮ የሞተው ሚኒሊክ አህያ ይዞ መጥቶ ፈረስ ሰረቀ ብሎ ስለተናገረ ዘሶኮል ኢትዮጵያኒስት አማራ ምናምን የሚባለው ኢትዮ አማራ ማለት ትቷል። አሁን አማራ ምናምን የሚባለው ግደሉት ብሎ ትእዛዝ ሰጠ። በአራተኛው ቀን አጫሉ ተገደለ። ስሙ ይሄ ነው እየተነገረ ያለው። የጦስ ዶሮ አጫሉ በዚህ መልኩ ነው የሚገለባበት። እኔ አይደለሁም። በደንብ አዳምጡ። የጀዋር መጽሐፍን ከዛ ደግሞ ሂዱና አንብቡት። ጀዋር ግልጽ ነው። አጫሉ የተገደለው በኦነግ እንደሆነ ግልጽ ነው። የጀዋር መጽሐፍ በኦሮሞ ነጻነት ሰራዊት በሚባለው እንደተገደለ ግልጽ ነው። አጫሉ የጠቅላይ ሚኒስትሩ ደጋፊ ነኝ ብሎ ነግሮታል ጀዋር በመጽሐፉ ላይ። እኔ አብይ ደጋፊ ነኝ፣ የኦሮሞ ደጋፊ ነኝ፣ ኦሮሞ ስልጣን ላይ ወጥቷል ብዬ አምነ ተው እያለው ራሱ ተዋልኩት ይላል እኮ ጀዋር። ተዋልኩት አጫሉን ተው ኖ፣ በዚህ ልዩነት ይኑረን። ዛሬስ መጣና ጸጋዬ ራርሳ አጫሉ የሞተው ሚኒሊክ አህያ ይዞ መጥቶ ፈረስ ስለሰረቀ ነው። በየትኛው መንገድ በህዝብ ፍቃድ በህዝብ ምርጫ ስልጣን የያዘ ስላይደለ። ሆኖም የኦሮሞ ህዝብ ጥያቄ ስልጣን የመያዝ ነው ወይ? የኢትዮጵያ ኢምፓየር ገዢ መሆን ነው ወይ? የኦሮሞ ህዝብ ጥያቄ የእስር ቤት ካቦ መሆን ነው ወይ? ምክንያቱም ኢትዮጵያ ውስጥ አሁን ባለው ሁኔታ የራስን ዕድል በራስ የመወሰን መብት በህዝቦች ሳይረጋገጥ ስልጣን መያዝ ማለት የእስር ቤት አለቃ መሆን ማለት ነው። አገሪቱ እስር ቤት ነች፣ አንተ ደግሞ በር ጠባቂ ነህ ማለት ነው። በር ጠባቂ ከመሆኑ የተነሳ በር ጠባቂ በጉልበት ነው የሚጠብቀው። ስለዚህ መከላከያና ትጥቅ ይዘህ በር ትጠብቃለህ። ስለዚህ ኦሮሞ ሆነ ስልጣን የሚይዘው ሰው አማራ ሆነ ትግራይ ሆነ ሌላ ብሔር ሆነ መታጠቁ የማይቀር ነው። የኢትዮጵያ ፖለቲካ ከብረት ነፃ የማይወጣው የህዝቦችን ነፃነት የህዝቦችን የራስን ዕድል በራስ የመወሰን መብት ስለማያረጋግጥ ነው። ኢሚዲየትሊ ፖለቲካ የሴኩሪቲ የደህንነት ጉዳይ ይሆናል። አንተም ስልጣን ያለህ ሰው ጠባቂ ነው የምትሆነው፣ ዘበኛ ነው የምትሆነው። የእስር ቤት ዘበኛ፣ የእስር ቤት ካቦ ስልጣን ያለው ለማለት ያስቸግራል። ስለዚህ በዚህ በምርጫ ጨዋታ ህዝቦች ይቆስላሉ እንጂ ሌላ ትርጉም ያለው የነፃነት ጉዳይ ይነሳል የሚል የለኝም። በተለይ ምርጫውን አስታኮ ብልጽግና ትርክት ቀይራለሁ ይላል። የትውልድን አስተሳሰብ ለመቀየር ትርክት ቀይራለሁ ይላል። ትርክት ቀይራለሁ ሲል ይሄንን የራስን ዕድል በራስ የመወሰን ትርክት አነሳዋለሁ፣ በዛ መንገድ ነው ለውጠው ህገ መንግስት በማሻሻል በሚለው እናንተ እንደምትሉት አሁን ሰርዤ ምናምን አይደለም እያለ ነው። so the more violent one actually ይሄኛው ነው። ይሄ ብልጽግና ቡድን ይሄ ኦሮሞ ስልጣን ይዟል ስለዚህ ምን ትፈልጋላችሁ የሚለው ቡድን actually አንደኛ በኦሮሞነት ስልጣን አልያዘም፣ ኦሮሞነትን ይጠየፋል፣ ኦሮሞነን ብሎም አያውቁም። ኦኬ ሁለተኛ ደግሞ ጭራሽ ይሄ መነገሩ በራሱ መተግበሩ አይደለም እንግዲህ ተተግብሮ አያውቅም። እዚህ ጋር እንግዲህ ምንድነው የራስን ዕድል በራስ መወሰን ሪፈረንደም እስካልተደረገ ድረስ ኢትዮጵያ ውስጥ ምርጫ የሚባል ትርጉም አልባ ነው እያለ ያለው። መቅደም ያለበት ሪፈረንደም ነው እያለ ያለው። ባይዘው እሱን ስሙና ቀጥሎ ከዚህ በኋላ ያለው እንድትሰሙ ነው የምፈልገው። በደንብ ስሙት። ሁላችንም መነገሩ በራሱ ትክክል ስላይደለም አነጋገሩን ለመቀየር ጥረት እያደረኩ ነው እያለ ነው። እና ይሄም ሌላ ዲስከርሲቭ ቫዮለንስ ነው። የንግግር ራሱን ትርክቱን ራሱ እፍቀዋለሁ ኢሬዝ አድርገዋለሁ የሚለው አትሊስት ይሄ ትግል መታሰቢያ እንኳን እንዳይኖረው የማድረግ ጉዳይ ነው ብዬ አስባለሁኝ። ስሙ ከዚህ በኋላ ጽምዶ ይሄ ትክክል አይደለም። ናው የፊንፊኔ ጉዳይ 7000 ሰዎች የመሞታቸው ምናምን እንዳለ ሆኖ አጫሉ ሁንዴሳ የተገደለበት ዋናው ምክንያት በፊንፊኔ ጉዳይ ነው። ሚኒሊክ የፈረስ ሌባ ነው፣ የኦሮሞ ፈረሰኞችን ፈረስ ወስዶ በአህያ መጥቶ ፈረስ ላይ ተቀምጦ እዚህ ደግሞ ሐውልት ሰርቶብናል። ይሄ ትክክል አይደለም፣ ፊንፊኔ የኦሮሞ ነች፣ ይሄን ታሪክ መርሳት የለብንም፣ ይሄ ታሪክ በግልጽ መነገር አለበት ብሎ ስላለ ነው የአማራና የኢትዮጵያውያን የሚሉ ሚዲያዎች በሙሉ መገደል አለበት ብለው ዘመቻ ጀምረው በ4 ቀን ውስጥ የሞተው።
ይሄንን አንረሳው መቼም የሚረሳ ጉዳይ አይደለም። ይሄ ሰው የድሮ ጉዳይ አይደለም እናወራው። በዚህ የፊንፊኔ ጉዳይ ብዙ ህይወት ጠፍቷል። የኦሮሞ ከኢትዮጵያ ጋር የመኖር ያለመኖር ጥያቄ በማያዳግም ሁኔታ መልስ እንዲያገኝ የተደረገው በእነዚህ ግድያዎች በፊንፊኔ ጉዳይ ነው እና ይሄ ሲሪየስ ነገር ነው። ብዙ አልናገርም፣ ይበቃኛል። መልስ ስጡ። ግን አጫሉ የተገደለው ሚዲያ ላይ ወጥቶ ሚኒሊክ በአህያ መጣና ፈረስ ሰረቀ። ይሄን ደግሞ ሲናገር አማርኛኒስት የሚሉ ኢትዮጵያኒስት የሚሉ ሚዲያ በሙሉ ይገደል ብለው አሉ። ከዛ ተገደለ። ከዚህ በፊት ያለው ሌላ ነው። ባይዘው ሌላ ትርክት ነው ያወራው። ከአንዱ ጋር ሲጨቃጨቅ መቼ ነው ያልከው ጸጋይ መቼ ያለ ምናምን አለኝና ጠፋ። በዛው አንድ ሰው አለ። ዛሬስ አዲስ ትርክት ይዞ መጣ። ኢቭን የገደሉት የአማራ ኃይሎችና ኢትዮጵያኒስት የሚሉ ኃይሎች ናቸው የገደሉት። እሱም የገደሉት በአዲስ አበባ ምክንያት፣ እሱ ፊንፊኔ የሚለው በአዲስ አበባ ምክንያት ነው የሞተው። የገደሉት ሚኒሊክ ፈረስ ሳይሆን በአህያ ነው የመጣው። በአህያ መጣ በኋላ ፈረስ ሰረቀ። ጽምዶች መልሱ። ይሄ ነው ኦሮሞ ነጻነት ሰራዊት እንደዚህ ነው የሚያስበው። የሚያሳዝነው ግን እባካችሁ የሙት በቃ ሞቷል፣ ተውት። በሰው ነፍስ አትጫወቱ። በህይወት ስለሌለ አትጫወቱበት። 3-4 ካራ አትምዘዙበት እዚህ ልጅ ላይ። አሁን ከዛ መጣና ያጫሉ መገደል እንዳይቅ በፊትም ያለው ነው። ያጫሉ መገደል በኢትዮጵያና በኦሮሞ መካከል ያለውን ድንበር ሰብሮታል፣ ላይጠገን ሰብሮታል። የአሰፋ ጃለታ ልጆች እንዲህ ነው የሚያስቡት። ልንገራችሁ፣ እኔ ብዙ መናገር አልፈልግም። ይሄን ለራሳችሁ ማይንድ ሴት ላይ ደግማችሁ ስሙትና ምን እንደሚስ በተለይ የአማራ ጽንፈኛው ስማናና የፈጠርከው ጽምዶ ይሄ ጽምዶ ነው። አንድ ቀን የማይቆይ ጽምዶ ማለት። መልካም ቀን።